ከጎኔ እንዳላጣሽ የኔው ይህ ሰው አንደኛ ባለትዳር ነው። ባለትዳር ነው አይደል? ተፋቷል ከሷ ጋር። እሺ ተፋቱም ባል ነገ ላይ ተመልሶ ወደ እሷ ጋር ሊሄድ የማይችልበት ምክንያት አለ ብለሽ ታስቢያለሽ? አስቢ። ለምን እንደሆነ ታውቂያለሽ? እኔ ያልኩሽ ይኸውልሽ፣ ልንገርሽ። ይህን የቻልኩበት ምክንያት ምንድን ነው መሰለሽ? ኦልሬዲ በሁለታቸው መሀል አንድ አካል አለ። እነሱን ሊያገናኝ እነሱን ሊያጣምር የሚችል አካል አለ። ስለዚህ የትኛውም ሰው ልጁን ጥሎ መኖር አይፈልግም። ምናልባት ዛሬ ላይ ሆነ ነገር ተለያይቶ ወይም ዳይቮርስ አድርጎ ሊሆን ይችላል። የሆነ ችግር መሀላቸው ገብቶ ነገሩ እንትን ብሎባቸው ሊሆን የሚችልበት አጋጣሚ ሊኖር ይችላል። ግን ደግሞ ይሄ ልጅ ነገ ሁለቱን አንድ በሚያደርግበት ሰዓት አንቺ ብቻሽን ልትቀር የምትችልበት ምክንያት ሁኔታ እንደሚኖር ደግሞ ማሰብ አለብሽ። ስለዚህ ቆም ብለሽ አስቢ ነገሩ። እውነት ሰላም ሰላም ሰላም! ውድና የተከበራችሁ የኔ ቤተሰቦች ሰላማችሁ በያላችሁበት ብዝት ፍክት ይበልልኝ። እንዴት ናችሁ? ደህና ናችሁ? ጾሙ እንዴት ይዟችኋል? ያው ሰሞኑ ያው ጠፍቻለሁ አውቃለሁ። በጣም የማይመች ቦታ ላይ ስለነበርኩኝ ነው። በጣም ፋሚሊ ይቅርታ እና ብዙዎቻችሁ ጠፍተሻል እና ምን ሆነሻል ምናምን ብላችሁ በውስጥ ያወራችሁ ብዙዎቻችሁ አላችሁ። ስለኔ አሳስቧችሁ ተጨንቃችሁ እና በጣም ይቅርታ ጠፍቻለሁ። አዎ ዛሬ እንደገና መጥቻለሁ እና እኔም ስለእናንተ አሳስቦኝ ነበር። እውነት ለመናገር ሰሞኑ በጣም ረብሻ ምናምን ነገር ተፈጥሮ ነበር እና በዛ ጉዳይ በጣም ተጨንቄ ነበር እና ስለ ሁሉም እኔ ስለተጨነቅኩ አይደለም። ሁሉንም ነገር የሚያስተካክለው ፈጣሪ ነው። ስለኛ ሁሉም ነገር የሚያስበው የሚያስተካክለውም እግዚአብሔር ነው። እኛ አስበን የሚሆን ነገር ምንም ነገር የለም እና ቤተሰብ ዛሬ መጥቼላችኋለሁ። ያው የመጣሁበትም ሀሳብ ቪዲዮ ላይ አይታችኋል። በጣም ብዙ ችግር ተፈጥሯል በደስታ ምክንያት። ደስታን ለራሴ ለማድረግ ያልንኩት ጥረት አልነበረም። ብዙ ነገር ለፍቻለሁ፣ ብዙ ነገር ጥረት አድርጌያለሁ። በሱ የመጣ ከብዙ ሰው ጋር ተጣልቻለሁ። እናንተም እንዳያችሁት ከሆነ ማለት ነው እና ማንም እየተረዳኝ አልነበረም። ሁሉም ሰው እያንጓጠጠኝ፣ ሁሉም ሰው በቃ እቺ ልጅ ምንድነው እስከምባል ድረስ ማለት ነው። ማንም ማለት ነው ትሪት የሚያደርገኝ ሰው ማንም አላገኘኝም ነበር እና በዛ ምክንያት በደስታ ምክንያት አንድ ሰው ብቻ ነው የተረዳኝ በእህትነት አስቦ እና በጣም ስለኔ እያሳሰበው ነበር። በጣም በቃ ተጨንቆ ምናምን ነገር ደውሎልኝ እያወራኝ ነበር እና ሰሞኑ እያወራን ነበር። እሱ በሌላ ነገር አስቦች ምናምን አይደለም፣ እንደ እህቱ እንደ ራሱ ምናምን ነገር ማለት እንደ በቃ ሰዎች በኖርማን አስቡኝ ነው እንደ ኖርማን ጓደኛ ምናምን ነገር አድርጎ በጣም ብዙ ነገር እያለኝ እየመከረኝ ነበር እና በቃ ምንድነው ከሱ በቃ ይቅርብሽ፣ ስለዚህ ራስሽን ትሪት ማድረግ አለብሽ ምናምን ብዙ ብሎ በቃ በውስጥ በጣም እያወራን ነበር። ይሄን ብቻ አልነግራችሁም እና እያወራኝ እያለ እኔ ሳላቅ ከሱ ጋር በጣም በቃ ወደሱ እየተሳብኩኝ ነው። እሱም ባወራኝ ቁጥር የሱ መልካምነት እያየው የሱ በጎነት እያየው የሱ ቸርነት እያየው በጣም በሱ ምክንያት በጣም በቃ አለ አይደለ እየተሳብኩኝ መጣሁ እና ለማንም አልገለጽኩኝም። እስካሁን ድረስ አፍኘዋለሁ እውነት ለመናገር። ምክንያቱም ብናገር እናንተ ራሱ እንጃ ትስቁብኛላችሁ ብዬ ነው የማስበው። ምክንያቱም የማይሆን ነገር ነው፣ የማይሆን ውስጥ ነው እየገባ ያለሁት እና ስሙን ራሱ ለመናገር ይከብደኛል። ያው ቤተሰብ መናገር አይቀርም እና ትንሽም የሆነ እድል ይኖረኛል ብዬ አስባለሁ። ትንሽ ጭላንጭል ተስፋ ያለኝ ይመስለኛል። እሱም የቀድሞ የሄርሜላ ፍቅረኛ ነኝ ብሎ የመጣ ልጅ አለ። እሱን በስንት መከራ ነው ማለት ስልኩንም አላውቀውም ነበር፣ ከሰዎች ተቀባብዬ ነው ደውዬለታለሁ እና እየመጣሁ ነው ብዬዋለሁ። እና እስቲ ምናልባት እሱን ካገኘሁት ላላገኘውም እችላለሁ፣ ላገኘውም እችላለሁ፣ እሱ እንደ እግዚአብሔር ፍቃድ እና እሱን ካገኘሁት ምናልባት ትንሽ ተስፋ ሊኖረኝ ይችላል። እሱ ከሄርሜላ ጋር አንድ ላይ ከሆኑ እኔ ያንን ሰው የማግኘት እድል ይኖረኛል። እስካሁን ግን ስሙን አልጠራሁላችሁ። ምክንያቱም ቤተሰብ በእናንተ ፊት ስሙን ለመጥራት በጣም አፍሬያለሁ። ምክንያቱም
እውነት እኔ ማንኛውም ሰው አልተናገርኩም። ያው ካሜራ ፊት አሁን ነው በቃ በእናንተ ፊት ነው ልናገር ራሱ እንትን የቻልኩት እንጂ እስካሁን ድረስ በውስጥ ያፍኛለሁ። ምክንያቱም በቃ ሰው ራሱ ይስቅብኛል ብዬ ነው ማስበው። አንደኛ ባለትዳር የሆነ ሰው ነው፣ ሁለተኛ ደግሞ በሁለት ዙሪያ ከበውት እያስጨነቁት ነው። እሱ ግን ለኔ በእህትነት እንጂ ሌላ ስሜት የለውም። እሱም በቃ ስለኔ እንትን አሳስቦት ኖርማል በቃ በምክሩ በመልካምነቱ እኔ ስጎዳ በቃ እንደዚህ ይሆናል፣ በዚህኛው መንገድ እጂ በዚህኛው መንገድ ትክክለኛው መንገድ እየመራኝ ነው እሱ ያለው። ግን እሱ በሱ መልካምነት እኔ ደግሞ በቃ በእለት እለት ሲመክረኝ እለት እለት የሆነ ነገር ጥሩ መንገድ እያሳየኝ ሲመጣ በቃ ወደሱ እየተሳብኩኝ ከነ ደስታ የመርሳት እውነት በቃ የሌለ ደስታን አስረስቶኛል ማለት ትችላላችሁ። ከነ ትዝ እንዳይለኝ እኔ ደግሞ ሳላቀው ወደሱ ተሳብኩኝ። ግን ምን እየሆንኩኝ ነው? የኔ ልብ ምን አይነት ነው ብዬ እኔ በራሴ አዝኛለሁ። እውነት ለመናገር ቤተሰብ አፍሬያለሁ በራሴ ማለት ነው። ምክንያቱም እሱ አሁን እኔ ካንተ ጋር ፍቅር ይዞኛል ብለው እሱ ራሱ ለኔ የሚያዝንብኝ ነው የሚመስለው ቤተሰብ። ምክንያቱም እሱ ባለትዳር ነው፣ የልጅ አባት ነው። ድጋሚ በዙሪያው ብዙ በጣም የሚያስጨንቀው ነገር አለ። ብቻ ይከብዳል ቤተሰብ። ለማንኛውም ያለው ነገር እስቲ እግዚአብሔር ያውቃል ስለ ሁሉም ነገር እና እሱን ላገኘው ሊሄድ ነው አሁን የሄርሜላ ፍቅረኛ። እሱን አግኝቼው ያለው ነገር አብረን እናያለን እና ቤተሰብ አብረን እንሂድ እና ቤተሰብ ፀሐዩን በጣም ከባድ ነው። እየደረስኩኝ ነው እና ያው እዛ ከሩቅ እያየሁት ነው እሱ መሰለኝ። ሰላም እንዴት ነሽ? ደህና ነህ? እግዚአብሔር ይመስገን። አንቺ ነሽ የደወልሽልኝ? እኔ ነኝ የደወልኩት። ግን ካሜራ ይዘሽ እንደምትመጪ አልነገርሽኝም ነበር። ያው ሰርፕራይዝ ላድርግ ብዬ ነው ካሜራው። እና ፀሐዩ በጣም ከባድ ነው። እኔ ደግሞ አንዳንድ እንደዚህ ፀሐዩ እንትን ሲል ትንሽ ማንበብ ላይ እንትን አደርጋለሁ እና አሪፍ ነው። እና እያነበብክ ነበር? ረበሽኩክ? እንደ እውነት ረብሸሽኛል፣ ግን ለምን እግር ጣለሽ ታዲያ? ይቅርታ። እና ያው ያለው ነገር ትንሽ እንትን ነግሬሃለሁ። የኔን ማንነት ሳታውቅ በስልክ አውርቼሃለሁ። ቤተሰብን በዛም ታዋቃቸው፣ ሰላም በላቸው። ሰላም እንግዲህ ማለት ሃይ በላቸው። እና ያለው ነገር እኔ እስካሁን እንትን እያልኳቸው ነበር፣ ለቤተሰብም አልተናገርኩም። ግን ያለው ነገር ትንሽ እነሱንም አሳውቂያቸዋለሁ። እና ከዚህ በፊት የሄርሜላ ቀድሞ ፍቅረኛ ነኝ ብለህ መተህ አይቼሃለሁ ማለት የሆነ ቪዲዮ ላይ። ይቅርታ ማን ነበር ስምሽን ያልሽኝ? እኔ ሊዱ ማለት አሁን በዚህ ጉዳይ ብዙ ባላወራ ደስ ይለኛል። ሰሞኑን በቃ ብዙ እንትኖች ላይ እየተጨቃጨኩኝ ስለነበረ ቀር ካላለሽና ካልደበረሽ እንትን ማለት ካሜራውን ብታስቆሚልኝ በዚህ ሀሳብ ባናወራ ደስ ይለኛል ልሽ እኔ እንጃ። ምክንያቱም አላስፈላጊ ሆኖ እየተሰማኝ ስለሆነ ማለት ነው። ማለት የሆነ መፍትሄ ይገኛል ብዬ ከብዙዎች ጋር ያለውን ነገር እያወራሁ እየተጨቃጨኩ ምናምን ነበርና ያ ደግሞ አስፈላጊ ነው ብዬ አላስብም። ምልሽ አሁን ምን እሺ ሐሳብሽን ልስማሽ። ምንድነው አሁን ያንቺ ፈለግሽው? ሐሳቤ እኔ እንትናን ወድጄዋለሁ ማለት በፊት በቃ አለ አይደለም እሱ በዚህ በሌላ ነገር ምናምን ነገር ሊያስበኝ ይችላል። ግን እሱ እንደ እህትነት አስቦኝ ምናምን ነገር ስልክ ላይ እያወራን ነበር ከአብርሃም ጋር ማለት ነው። እና አብርሃም እውነት ይኸውን እየነገርኳቸው ያለሁት ቤተሰብም ማለት ነው። እና በጣም የሆነ ስሜቴ ለመግለጽ በጣም ብዙ ቆይቻለሁ። ሲቀጥል ደግሞ አፍኜውም ነበር
ማንንም እየገለጽኩ ዛሬ አሁን ባንተ ፊት ነው እና እንትናም ሚስትክ ሄርሜላ ከሱ እንድትርቅ ስለዚህ አንድ ላይ የምትሆኑበት መንገድ ካለ አንድ ላይ እንድትሆኑ እኔ ማለት ከአብርሃም ጋር አብርሃም ስትነካካ አብርሃም ስትስመው ምንም በቃ አክቷ ከናልተመቸኝም ስለዚህ እኔ በጣም ተበሳጭቻለሁ አንተን ለማግኘት በጣም ብዙ ጥር ያለው ስልክህን ራሱ ከሰዎች ለመቀበል ብዙ ለምንድነው ማለት እኔ የሆነ ባንተ ክፋት አስቤ ምናምን ነገር መስላቸው ስልክ ለመስጠት ራሱ በጣም ብዙ ሰዎች እንትን ብለውኛል አስቸግረውኛል አንተን ለማግኘት ብዙ ተቸግሬያለሁ እና አሁን ላገኝክም ልፈልግክም የቻልኩት እኔ ከአብርሃም እንድትርቅ ሄርሜላ ማለት ነው ስለዚህ እኔ አብርሃምን ወድጄዋለሁ በመልካምነቱ እኔን ትሪት ያደርገኝ ነበር ሰዎች ሁሉ ሲያንጓጥጡኝ ሰዎች ሁሉ ሲርቁኝ እሱ ነው ትሪት ያደርገኝ የነበረው እሱ ነው በቃ በዛ ነገሩ እኔ ወደድኩት ምንም ከዚህ በፊት ግንኙነት አልነበረንም ግን ደግሞ አሁን ሄርሜላ ለራስ የምታረግበት መንገድ የሆነ መፍትሄ ፍጠርና ለራስ እንድታደርጋት ነው የምፈልገው እኔ ስለዚህ ከሱ እንድትርቅ ነው የምፈልገው ገባክ አይደል መውደድሽ ፍቅርሽን ለአብረሽ ለመግለጽ መሞከረሽ ማሰብሽ ለሱ ያለሽም ቦታ ጥሩ ነው ግን ደግሞ ማለት አሁን ይሄ ከኔ ህይወት ጋር ምንድነው የሚያገናኘው ብዬልልሽ ነበር የነበረው ስለዚህ አሁን አንቺ እያልሽኝ ያለሽው ሄርሜላን ከሱ እንዳረቃት ነው የምትፈልጊው ከሱ እንድትርቃው ያ ያንቺ ብቻ ፍላጎት ሳይሆን የኔም ትልቅ ፍላጎት ነው ለምሳሌ እሷ ከሱ ርቃ ወደኔ ህይወት ብትመጣና ከኔ ጋር ብትሆን የኔም ፍላጎት ነው ግን ደግሞ ቀደም እንደነገርኩሽ ነው አሁን ላይ ምንም አይነት እንቅስቃሴ ማድረግ አልፈልግም ገባሽ አይደል ብቻ የሆነ አድካሚ ነው ያለው ሁኔታ ማለት ነው እኔ ምን እንደምልሽ አላውቅም እንጂ የኔም ጸሎት ነው ገባሽ አሁን አንቺ እንደምትይ ብዙዎች ይነግሩኛል ማለት አሁን ያለው ሁኔታ እንደዚህ ነው በዚህ ነው በዚህ ገባ በዚህ ወጣ ሊጋቡ ነው እንደዚህ ሊያደርጉ ምናምን የሚል ነገር እኔ ጋር ይመጣል ለኔ ይደርሰኛል ገብቶሻል አይደል ግን ደግሞ እኔ ይሄን አታድርግ ብዬ ማለት የምችል ሰው አይደለም አሁን ላይ በሷ ህይወት መወሰን አልችልም ገባሽ አይደል ኦሬዲ እሷ አንዴ የራሷን ምርጫ ተከትላ ከሄደች ለምን እንደዚህ ያደረግሽ ልላት አልችልም ነው አይ ሚን አታደርጊ ማለት አልችልም ገባሽ አይደል ስለዚህ አንቺ ምናልባት ይቅርታ ረበሽኩ እኔ እንድትረበሽ አልፈልግም ግን አንቺ አሁን ስታስቢው ሊሆን ይመስልሻል አሁን እንዳልሽውም አንቺ ይህ ሰው ባለትዳር ከሆነ የልጅ አባት ከሆነ ማለት እንዴት አድርገሽ የራስሽ ልታረጊ ትችያለሽ እሺ ማለት እኔ እንደማውቀው ከሄርሜላ ውጪ ሌላ ሴት እንዳለች አውቃለሁ ከሱ ጋር ወይም ደግሞ ሩታ የምትባል ሚስት እንዳለች ከሷ ልጅ እንዳለው አውቃለሁ ሰምቻለሁ እሱን ጉዳይ ስለዚህ እሺ ሄርሜላ ወደ እኔ መጣች ወይም ሄርሜላ ወሰድኳትኝ ወይም ደግሞ ከሷ አለያየናቸው ከዛ ሰሩታስ የሷስ ጉዳይ እንዴት ልታረጊ ትችያለሽ ማለት አሁን ነገሩን አሁን እያስቸገረችው ያለው ሄርሜላ ናት ኖ አይደለም ሄርሜላ ናት በጣም እየበጣበጣች ያለችው እንትና ከሩታው ጋር ማለት ከሷ ጋር ያለው ሁኔታ እሱ ቀላል ነው እኔ በራሴ መንገድ በማደርገው መንገድ እንትን እላለሁ እኔ ለራሴ ለማድረግ በቃ የራሴ መንገድ አለኝ እና እኔ አንተ ደግሞ በምትችለው ነገር እኔ ሄርሜላ ብቻ ከሱ ጋር እንድትርቅ ነው የምፈልገው ከአብርሽ ጎን እንዳትሆን ምክንያቱም የምታደርገው ነገር ሁሉ በቃ እሱን ለማሳሳት እሱን ለማሰናከል ምንም አክቶ አልተመቸኝም እና በዛ ጉዳይ በጣም እኔ ሳየው እግዚአብሔር በጣም በቃ እንትን ይለኛል ይደብረኛል ማለት ነው እና እኔም ምልክ እሷ የልጅ እናት ናት አይደለ ሄርሜላ የልጅ እናት ናት አይደለ እኮ ስለዚህ በቃ ከሱ እንድትርቅ ነው የምፈልገው ከአብርሽ ጎን እንዳትሆን እና ይሄንን ሐሳብ ልነግርህ ነው እና አንተ ደግሞ ማስተካከል ካለብህ አስተካክለው እማታስተካክለው ነገር ከሆነ
ያው እኔም በራሴ መንገድ እመጣለሁ። ጥሩ መልሽ። ግን እኔ አንድ ምክር ልምከርሽ። ምንድነው መሰለሽ ምክሬ ማለት እንዲህ በወንድማዊነት ማለት ነው። ስሜታዊ ሳንሆን ተረጋግተሽ አንዳንዴ ቆም ብለሽ ማሰብ የተሻለ ነገር ነው ብዬ አስባለሁ። መልሽ እውነት ነገሩ እሺ፣ አሁን ቀደም እንዳልኩትኝ ሄርሜላ ተመለሰች ወይም ደግሞ ከሱ ጋር ተለያዩ። ከዛም በኋላ አንቺ የምትፈልጊው አብረሽ የሚባል ሰው ወይም አብረሽ የሚባል አካል በዛ ማለት ደግሞ እኮ አንዱ ሩታ ብቻ ሳትሆን ሌሎች የሚፈልጉት ሰዎች እንዳሉ ማውቃለሁ። ገባሽ አይደል? ስለዚህ ከነዛ ሰዎች ሁሉ ነጥቀሽ ወደ ራስሽ ለማድረግ መሞከር ማሰብ፣ ከዛም ባለፈ ደግሞ እሱን ብቻ ተይባም የሚፈልጉትን ሰዎች ምናምን የምታያቸው እነሱ ይህ ሰው አንደኛ ባለትዳር ነው አይደል? ተፋቷል ከሷ ጋር እሺ፣ ተፋቱም ባል ነገ ላይ ተመልሶ ወደ እሷ ጋር ሊሄድ የማይችልበት ምክንያት አለ ብለሽ ታስቢያለሽ? አስቢ። ለምን እንደሆነ ታውቂያለሽ? እኔ ያልኩሽ አይሄዱም። ይኸውልሽ ልንገርሽ፣ ይሄን የቻልኩበት ምክንያት ምንድን ነው መሰለሽ? ኦልሬዲ በሁለታቸው መሀል አንድ አካል አለ፣ እነሱን ሊያገናኝ እነሱን ሊያጣምር የሚችል አካል አለ። ስለዚህ የትኛውም ሰው ልጁን ጥሎ መኖር አይፈልግም። ምናልባት ዛሬ ላይ የሆነ ነገር ተለያይቶ ወይም ዳይቮርስ አድርጎ ሊሆን ይችላል። የሆነ ችግር መሀላቸው ገብቶ ነገሩ እንትን ብሎባቸው ሊሆን የሚችልበት አጋጣሚ ሊኖር ይችላል። ግን ደግሞ ይህ ልጅ ነገ ሁለቱን አንድ በሚያደርግበት ሰዓት አንቺ ብቻሽን ልትቀር የምትችልበት ምክንያት ሁኔታ እንደሚኖር ደግሞ ማሰብ አለብሽ። ስለዚህ ቆም ብለሽ አስቢ። ነገሩ እውነት ይህ ነገር ሊሆን ይችላል፣ ሊሳካ ይችላል። የኔ ላደርግ የምችልበት መንገድ አለ። ቢሆንስ ማለት እንደ ሰዋዊ ሳስበው ትክክል ነው ወይ? ገባሽ አይደል? እኔ የሰውን ባል ነጥቄ አምጥቼ የራሴን አድርግ ትንሽ የሆነ የራስ ወዳድነት አይነት ስሜት ያለበት ስለመሰለኝ ነው። ገባሽ አይደል? እነዛ ነገሮችን ምናልባት ዛሬ ላይ አንቺ የሆነ ስሜት ስላለሽ ወይ ፍቅር ነገሩን አጨላልሞብሽ ሊሆን ይችላል ብዬ አስባለሁ። እና ቆም ብለሽ እንድታስቢ እፈልጋለሁ። እኔ በቃ ምንድን ነው እያደረግኩ ያለሁት? ወዴት ነው እየሄድኩ ያለሁት? እየፈለግኩ ያለሁት ምንድን ነው? በቀላል ማግኘት የምችለው አይነት ነገር ነው ወይ? ባገኘው ሊጠቅመኝ ይችላል ይሄ ነገር? ገብቶሻል አይደል? እና አስቢበት በደንብ ነገሩ ማለት ነው። አሁን እኔ እንዲህ ያደርጋለሁ ምናምን ልልሽ አልችልም፣ በመሀል ገብቼ ማለት ነው። እኔ እሷን ከሱ ለያታለሁ ልልሽ አልችልም። ቢሆን ቀደም እንዳልኩሽ የኔ ጸሎት ወደ ቤት ብትመለስ፣ ወደ ልጇ ብትመለስ ደስተኛ ነው። ገባሽ አይደል? እንጂ አንቺ መተሽ ሚስትህን ያዝልኝ፣ ሚስትህን መልስልኝ ስላልሽኝ ላደርገው የምችለው ነገር አይደለም። የእሷን ፍላጎት አለ። ገባሽ እዚህ ጋር። ስለዚህ እኔ እንደዛ ይመስለኛል። አንቺ ነገሩን በደንብ አጥኚው፣ በደንብ እዩ። ከዛ በኋላ ደግሞ እንግዲህ ጸልይ፣ ወደሚሰማሽ አምላክሽ ጸልይ። እኔ እንደዛ ነው የሚሰማኝ ስሜት ማለት ነው። ስለዚህ አሁን እናንተ አብራችሁ ለመሆን ማለት እንደዚህ አልወሰናችሁም? አልደወለችልክም ማለት ሄርሜላ እንዲህ ቁጭ ብላችሁ ያወራችሁበት ነገር የለም ነው? እኔ አንተን እንትን የሆነ የውስጥ እንትንህን ስሜትህን ልጎዳ ሳይሆን ምን የራሴ እንትን ስላለኝ ነው እንዲህ ልነግርክም ልጠይቅክም የቻልኩት ማለት ነው። እኔ እንትን እናድርገው ማለት አሁን የኔውን ጉዳይ ወደ ጎን እናድርግና ያንቺን ጉዳይ ብቻ ብናስቀድም ይሻላል እኮ። አሁን የመጣሽበትም ሀሳብ ስለ አንቺ ስለሆነ ማለት ነው። እኔ አሁን ላይ ምንም የምናገረው አዲስ ነገር የለም። ገባሽ? አውርቼዋለሁ ከዛ በፊት ደጋግሜ ስላወራሁትኝ አሁን እንደዚህ ነው ብዬ መናገር አልፈልግም። ከፈለግሽ ደግሞ ማወቅ ከፈለግሽ ኦልሬዲ በአንዳንድ እንትኖች ላይ የተናገርኩትን አለ ከዛ ላይ ቼክ ማድረግ ትችላለሽ ሀሳብ ማለት። ምክንያቱም እኔ ነገሩን ሳስበው ላይ ይደክመኛል። ገባሽ አይደል? ስለዚህ የኔና የሄርሜላን ጉዳይ ተይውና አንቺ አሁን የምትፈልጊው አካል የምትፈልጊው ወገን አለ አይደል? እሱን ማግኘት የምትችልበት መንገድ አለ። ግን ደግሞ ከዛ ይልቅ መጀመሪያ የመከርኩሽን ምክር ግን በደንብ እንትን በይበት። ቆም ብለሽ አስቢ። ምን እያደረግሽ እንደሆነ፣ ወዴት እየሄድሽ እንደሆነ፣ ምን እየፈለግሽ እንደሆነ። ገባሽ አይደል? እነዚህ ነገሮች ላይ ትኩረት አድርጊ። አንዳንዴ ስሜታዊ ሆነን በስሜት ተነሳስተን የሆነ ነገር ለማግኘት እንሄድና ልክ ነገሩ ካገኘነው በኋላ ገብቶሻል አይደል? የሆነ ጣዕሙ ሊጠፋብን ይችላል ማለት ነው። ዋጋም ሊያስከፍለን ይችላል። ገባሽ? ዋጋ ሊያስከፍልሽ ይችላል አሁንም ቢሆን ማለት። ስለዚህ ዋጋ ላለመክፈል ቆም ብሎ ማሰቡ የተሻለ ነው ባይ ነኝ። እኔ እኮ እስካሁን አስቤ ጨንቆኝ በጣም ለማፈንም
ላለመግለጽ ሞክራለሁ። ለራሴ ከብዶኝ ማለት ነው። በጣም የሆነ ነገሮችን መቆጣጠር ሲያቅት ከአቅም በላይ ሲሆን ነው የሆነ ነገር የምትገልጸው። ገባክ አይደል? እና እኔ እውነት ለመናገር እስካሁን ባለው ድረስ ለማንም የተናገርኩት ሰው የለም። የምር እሱን ራሱ ቢሰማ ትንሽ ለኔ በቃ ብነግረው ይርቀኛል ብዬ ስለማስብ በጣም ፈርቻለሁ። እና ልገልጽም ላወራም የቻልኩት ይኸው ገና ዛሬ ነው። እስካሁን ድረስ ምክሬን ከሰማሽኝ አሁንም ቢሆን ምክሬን ከሰማሽኝ እስካሁን ምክሬን የምትሰሚኝ ከሆነ እንደ ወንድም ልምከርሻው ነው ያለውን ነገር ሰውም እንትን እንዳይልብሽ ወደ ሰውም ባይወጣ ነገሩ እዚሁ ባለበት ብትጨርሽ ይሻላል። በቃ ማለት ብትከድኙ ይሻላል። አንዳንዴ ጊዜ የሚፈታው ነገር አለ አይደል? የጊዜ ሁኔታ አለ። ገብቶሻል? እኔ ሰሞኑን የሞከርኩት መንገድ ነበር እሷን ለማግኘት ለመሄድ ማለት ነው። እና አንዳንዴ ነገሮች በማትፈልጊያቸው መልክ ሊሄዱ የሚችሉበት አጋጣሚ አለ። ስለዚህ ተረጋጊ። እና አሁን ማለት እንትናን ለማግኘት አገናኛለሁ ያለት ሰው አለ አይደል? ሄርሜላ እሺ። እና ልታገኛት ነው ብዬ እኔም ላንተ ማለት ለራሴም ጭምር ላንተ ጸሎት አደርጋለሁ አብራችሁ እንድትሆኑ ማለት ነው የምፈልገው። አንደኛ ከአብርሃም ጎን ትርቃለች፣ ሁለተኛ አንተም ደግሞ ያለ እናት እዚህ ጋር እያሳደካት ነው ልጅቷ። እሷም ወደ ልጇ እንድትመለስ እና እሱ እንዲስተካከል መቼም በራሳችን አካሄድ ሳይሆን በፈጣሪ ነው ሁሉም ነገር እና በዛ ጉዳይ አንተም ጸልይበት ለማስተካከል ሞክር ነው እያልኩ ያለሁት እኔ እንጂ የኔን እንትን እንዲህ ብትሄጂ እንዲህ ብትመጪ የማይሆንም የሆነ ተስፋ የመቁረጥ ነገር ተስፋ እንድቆርጥ እያደረከኝ ነው። እኔ አሁን አስቢበት ያልከኝ እስከዛሬ አስቤበታለሁ። እስከዛሬ አውርቼ እንትን ብዙ ነገር እንትን ብዬበታለሁ። ብቻዬ ማታ እንዲታኝቼ ምናምን ነገር በቃ እንዲህ ቢሆን ይሄ እኮ ልክ አይደለም ብዬ አስብበትና ግን አልቻልኩም። በቃ ይሄ ነገር መግለጽ አለብኝ። የሆነ ነገር እኮ ስትገልጽ ነው የሆነ መፍትሄ የሚገኘው አይደል? እና አሁንም ልገልጽ እየቻልኩት በቃ የሆነ መፍትሄ አገኛለሁ። ምክንያቱም የፈለገ ይሁን የኔ ካለው የኔ ሊሆን ይችላል። ማንኛውም ሰው ይሄ ነገር ካንቺ ጋር አይሆንም፣ ይሄ ነገር ካንቺ ጋር አይሄድም፣ እሱ የልጆች በቃ ሁለታቸው እኮ እዚህ ጋር ግጭት ላይ ናቸው፣ እየተስማሙ አይደለም። አንደኛ ነገር አብርሃምና ሩታ። ስለዚህ ሩታን ብትሆን ከሱ እንድትርቅ ነው አድርጋለሁ። አንተም ብትሆን ሚስት የልጅ እናት ናት፣ ከሱ እንድትርቅ እንድታደርግልኝ ነው የምፈልገው። የልጅ እናት ናት እና ወደ አንተ እንድታመጣ በቃ የሆነ መፍትሄ አድርግ ነው እያልኩ ያለሁት። እና አሁንም ማለት አገኛታለሁ አገናኝካለሁ የሩታ ክስት ብለሃለች አይደል? አታውን ብለሃለች። መነካካት ስላልፈለኩኝ ነው ይልሽ ልጅ እኔ ጉዳዩ መነካካት ስላልፈለኩኝ። ስለዚህ እሷን ለማግኘት ሞክር። ለምን አትይው? የኔን ጉዳይ ተይው እኮ በቃ አግኛት ማለት አገኛት። የራስህን ማድረግ አለብህ። አሁን አንዳንዴ አንድ ነገር አለ፣ ተስፋ ላለመቁረጥ ተስፋ ለማድረግ የተሻለ ነው። ገባሽ አይደል? ተስፋ ላለመቁረጥ ማለት ነው። አሁን ተስፋ አድርጌ ሄጄ ሞክሬ ምናምን ነገር ባላገኘው ተስፋ ቆርጣለሁ ማለት ነው። ገባሽ አይደል? ስለዚህ አንዳንዴ ያዝ ማድረግም የተሻለ ነው። እኔ መሄድ ስለቻልኩኝ ብቻ መሄድ አልፈልግም። መሮጥ ስለቻልኩኝ አልሮጥም። ነገሩን ምናልባት ስሜታዊ ሆነሽ ከአንቺ እንትን ጋር አገናኝተሽው እኔ እሷን ስላገኙኝ ወደ አንቺ ይመጣል ምናምን ብለሽ አስበሽ ከሆነ እንግዲህ አንቺ ልጅ የምታውቂው፣ ግን አሁንም ቆም ብለሽ አስቢ። የኔን ጉዳይ ታዪው በጊዜ ይሆናል እኮ በቃ ያንተን ጉዳይ ከተስተካከለ የኔን ጉዳይም ይስተካከላል እና ለማስተካከል ሞክር። ሲጀመርም እኔ እውነት ካልተስተካከለ በጣም መጥፎ ነገር ይፈጠራል ብዬ ነው። ምንም ማድረግ አልችልም። የምችለውን ሁሉ አደርጋለሁ። ቻው። ከጎኔ እንዳላጣሽ የኔ ሁለተኛ ማፍቀርና ማመን ይቋጭልልኝ እኔም ባንቺ በቃኝ ሰው ለመውደድ አልልም ዳግመኛ